ተፈጥሯዊው ማስታገሻ የናና ፔፐርመንት አስገራሚ የጤና ጥቅሞች። ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ ይዘንላችሁ የቀረብነው መረጃ ሽታው መንፈስን ስለሚያድሰው፣ ጣዕሙ አፍን ስለሚያቀዘቅዘውና በብዙዎቻችን ቤት ስለማይጠፋው አንድ ድንቅ ተክል ነው። እሱም ናና ወይም በሳይንሳዊ ስሙ ፔፐርመንት ነው። ናናን በብዛት የምናውቀው በሻይ ውስጥ ጣዕም ለመጨመር ሲባል ብቻ ይመስለናል። አንዳንዶቻችን ደግሞ ለአፍ ጠረን ማጣፈጫነት በማስቲካ መልክ እንጠቀመዋለን። ነገር ግን ናና ከዚህ የዘለለ እጅግ ብዙና አስገራሚ የጤና ጥቅሞች እንዳሉት ስንቶቻችን እናውቃለን? ከሆድ ህመም ማስታገሻነት ጀምሮ እስከ ራስ ምታት መፍትሄነት እንዲሁም የአእምሮ ንቃትን ከመጨመር እስከ ጉንፋን መከላከያነት ድረስ ናና ፈውስ ይሰጣል። በዛሬው ቪዲዮአችን የናናን የጤና ጥቅሞች እንዴት መጠቀም እንዳለብንና ማንን እንደሚጎዳ በዝርዝር እንመለከታለን። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ወደ ዋናው ጉዳያችን እንለፍ። ናናና ምስጢሩ ፔፐርመንት ኤንድ ኢትስ ሲክሬት። ናና ለምን እንዲህ ጠቃሚ ሆነ? ለምንስ አፋችን ሲገባ የማቀዝቀዝ ስሜት ይሰማናል? ምስጢሩ ያለው በውስጡ በያዘው ሜንቶል በተባለው ንጥረ ነገር ውስጥ ነው። ይህ ሜንቶል የተባለው ተፈጥሯዊ ዘይት የጡንቻን ውጥረትን የማዝናናትና የማቀዝቀዝ ባህሪ ያለው። እስቲ ጥቅሞቹን በዝርዝር እንይ። ዋና ዋና የናና የጤና ጥቅሞች። 1. ለሆድ እና የምግብ መፈጨት ችግሮች ዳይጀስቲቭ ሄልት። የናና ትልቁና ዋነኛው ጥቅም ለሆድ ህመም ነው። ሆዳችሁ ከተነፋ፣ ጋዝ ከበዛባችሁ ወይም ምግብ አልፈጭ ብሏችሁ ከተቸገራችሁ ናና ፍቱ መድኃኒት ነው። እንዴት ነው የሚሰራው? በናና ውስጥ ያለው ሜንቶል የሆድ እና የአንጀት ጡንቻዎች ዘና እንዲሉ ያደርጋል። ጡንቻዎቹ ሲዝናኑ የታመቀው ጋዝ በቀላሉ ይወጣልና የሆድ ቁርጠትም ይረጋጋል። በተለይም IBS ወይም የአንጀት መቆጣት ህመም ላለባቸው ሰዎች የናና ዘይት ወይም ሻይ ትልቅ እፎይታን ይሰጣል። 2. ለጉንፋንና የመተንፈሻ አካላት respiratory relief። ጉንፋን ሲይዘን ወይም አፋችን ሲደፈን ናናን መጠቀም በጣም ይጠቅማል። ናና የመተንፈሻ አካላትን የመክፈት አቅም ዲኮንጀስተንት አለው። አክታን በማቅለጥ ሳልን ያስታግሳል። ትኩስ የናና ሻይ እንፋሎቱን መታጠን ብቻ እንኳን የታፈነ አፋችንን ወዲያውኑ ይከፍታል። ለዚህም ነው አብዛኞቹ የጉንፋን ማስታገሻ መድኃኒቶች እንደ ቪክስ ያሉ የሜንቶል ቅመም የሚጨመርባቸው። 3. ለራስ ምታትና ማይግሬን ሄዴክስ ኤንድ ማይግሬን። በውጥረት ወይም በድካም ምክንያት ለሚመታ ራስ ምታት የናና ዘይት ፔፐርመንት ኦይል እንደ ተፈጥሯዊ ማስታገሻ ያገለግላል። የናና ዘይትን ግንባር ላይና የራስ ቅል ላይ ቀስ ብሎ መግባት የደም ዝውውርን በማሻሻል እና ጡንቻን በማዝናናት ህመሙን ይቀንሳል። ጥናቶች እንደሚያሳዩት የናና ዘይት ልክ እንደ ፓራሴታሞል የራስ ምታትን የማስታገስ አቅም አለው። 4. ለአፍ ጤንነትና መጥፎ ጠረን ኦራል ሃይጂን። ይህን ሁላችንም እናውቀዋለን። አብዛኛው የጥርስ ሳሙና በናና ጣዕም የሚሰራው በምክንያት ነው። ናና በአፍ ውስጥ መጥፎ ጠረን የሚያመጡ ባክቴሪያዎችን የመግደል አቅም አንቲባክቴሪያል አለው። ናናን ቅጠልን ማግኘት ወይም በሻይ መልክ መጠቀም አፋችንን ከማወደውም በላይ ድብና ጥርስን ጤናማ ያደርጋል። 5. ለንቃትና ትኩረት ኤነርጂ ኤንድ ፎከስ። ድካም ሲሰማችሁ ወይም ስራ መስራት ሲያቅታችሁ የናና ሻይ ጠጡ ወይም የናና ዘይት አሽቱ። የናና ጠንካራ መዓዛ አይምሮውን የማነቃቀት ብቃት አለው። የማስታወስ ችሎታንና ትኩረትን ለመጨመር ይረዳል። ለተማሪዎች እና በቢሮ ውስጥ ለሚሰሩ ሰዎች ጥሩ አማራጭ ነው። 6. ለወር አበባ ህመም menstrual cramps። ቀደም ብለን እንደገለጽነው ናና ጡንቻን የማዝናናት ባህሪ ያለው፣ ይህም ለሴቶች የወር አበባ ቁርጠት cramps ማስታገሻነት ይጠቅማል። በህመም ወቅት ሞቅ ያለ የናና ሻይ መጠጣት የማህፀን ጡንቻዎች መኮማተሩን በማርገብ ህመሙን ይቀንሳል። ናናን እንዴት እንጠቀም? how to use peppermint። ናናን በተለያየ መንገድ መጠቀም ይቻላል። የናና ሻይ ፔፐርመንት ቲ፣ ይህ በብዛት የምንጠቀመው ነው። ትኩስ ወይም የደረቀ የናና ቅጠልን በፈላ ውሃ ውስጥ ለ5 ወይም ለ10 ደቂቃ ዘፍዝፎ ማቆየት ጠቃሚ ምክር ነው። ሻዩን ስትፈሉት ዕቃውን መክደን እንዳትረሱ። ከተከፈተ ጠቃሚው የናና ዘይት ኢሴንሻል ኦይል በእንፋሎት ምክንያት ይባከናል። የናና ዘይት ኢሴንሻል ኦይል፣ ይህ በጣም ጠንካራ የሆነ የናና ምርት ነው። ለራስ ምታት ለመግባት ወይም በውሃ በተበጠበ ለመግሞጥሞጥ ያገለግላል። ነገር ግን ሲገባ ከሌላ ዘይት የምሳሌ ከኮኮናት ወይም ከወይዋ ዘይት ጋር ተቀላቅሎ መሆን አለበት። በምግብ ውስጥ በሰላጣ፣ በጁስ የምሳሌ ከሎሚ ጋር ወይም በስሙዲ ውስጥ ትኩስ ቅጠሉን በመጨመር መጠቀም ይቻላል። ጥንቃቄዎች
Precautions ናና ለብዙ ሰው ጠቃሚ ቢሆንም ለአንዳንድ ሰው ግን ሊሰማማ ላይችልም ይችላል። የጫጎሎ አሲድ ችግር GERD ወይም አሲድ ሪፍለክስ ላለባቸው ናና የሆድን ጡንቻ እንደሚያዝናና አይተናል። ነገር ግን የጫጎሎን መግቢያ ጡንቻ ስፊንክተር ከተመጣን በላይ ስለሚያዝናናው አሲዱ ወደ ላይ ወደ ጉሮሮ እንዲመለስ እድል ሊፈጥር ይችላል። ስለዚህ የሆድ ማቃጠል የሚያስቸግራችሁ ሰዎች የናና ሻይ ባታዘወትሩ ይመከራል። ከመጠኑ በላይ መጠቀም ማንኛውም ነገር ሲበዛ ይጎዳል። የናና ዘይት ሲጠጣ ወይም ሲቀባ በመጠኑ መሆን አለበት። በአጠቃላይ ናና ከጣፋጭ ሻይነቱ ባሻገር ለሆድ ጤንነት፣ ለመተንፈሻ አካላት እና ለአእምሮ ንቃት የሚጠቅም ተፈጥሯዊ ሐኪም ነው። በግቢያችሁ ወይም በሸክላ ውስጥ በቀላሉ የሚበለግ ተክል ስለሆነ በቤታችሁ ብታሳድጉት ሁሌም ትኩስ ቅጠል ማግኘት ትችላላችሁ። እናንተ የናና ሻይ አፍቃሪ ናችሁ ወይስ ለሌላ የጤና ጥቅም ሞክራችሁ ታይታችኋል? ልማችሁን ኮሜንት ላይ አጋሩን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁና ለዘመዶቻችሁ በማጋራት ይህንን ጠቃሚ መረጃ አድርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በቀጣይ በሌላ ጤናማ ቪዲዮ እስክንገናኝ ጤና ይስጥልኝ።